ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ። ከሁሉ አስቀድመው የአባቶቻችን አምላክ ልዑል እግዚአብሔር ፈጣሪያችን ለዚህ ሰዓትና ደቂቃ ስላደረሰን በተቀደሰውም አደባባዩ ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። እስከ ሞት ድረስ በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔር አምላካችን ይህን ጊዜ ስለሰጠን በዚህ ታላቅ አደባባይ ቅዱስ ቃሉን እንድንሰማ ይህን ታላቅ ዕድል የፈቀደልን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ በሚኖረን ጊዜ የምንማማርበት የትምህርታችን መጽሐፍ ቅዱሳዊ ርዕስ የሚሆነን ቃል ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ የተጻፈው ቃል ይሆናል። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ቃሉም አየዋለሁ የሚለው ቃል ይሆናል። አየዋለሁ። በዚህ የትምህርት ቃል መነሻነት ስለማየት እንማማራለን። ምናልባት በቃል ስንናገረው በጣም ቀላል ደግሞም ብዙ ማብራሪያ የማያስፈልገው የሚመስለን ቃል ነው። ነገር ግን ማየት ምን ማለት እንደሆነ እግዚአብሔር ቃል ተነስተን ከተማማርን በኋላ ማየት ከባድ እንደሆነ ማየት ብዙ ትርጉም እንዳለው እንረዳለን። እግዚአብሔር አምላካችን እኔ በአደባባዩ ቆሜ ቃሉን ስናገር አንደበቴን እንዲያከናውንልኝ ለእናንተም እዝነ ልቦናችሁን እንዲከፍትላችሁ የአምላካችን ቅዱስ ፈቃድ ይሁንልኝ። እስቲ እኔን ተከትላችሁ ይሄን የትምህርታችን ርዕስ አብራችሁኝ በሉ። አየዋለሁ፣ አየዋለሁ። እስቲ ለየብቻ እንበል። ዝም በሉ እስቲ። ትልልቆቹ ዝም በሉና ማን ነው ወንዶቹም ሴቶችም ተለያይተን እንናገር። አሁን ሕፃናት ዝም በሉ፣ ሴቶች ዝም በሉ። ከ18 ዓመት በላይ የሆናችሁ ወንዶች ይሄን ቃል ድምጻችሁን ከፍ አድርጋችሁ በሉ። አየዋለሁ። ምንድነው የሚያስቃችሁ? እሺ ወንዶች ዝም በሉ። ወንዶች ሕፃናት ወንዶች ሕፃናት ሴቶች ሕፃናት ዝም በሉ። ትልልቅ ወንዶች ዝም በሉ። ትልልቅ ሴቶች ከ16 በላይ እድሜያችሁን ትንሽ ወደዚህ ጎተት ስለምታረጉ እሺ ሴቶች ይሄን ቃል ድምጻችሁን ከፍ አድርጋችሁ በሉ። አየዋለሁ። ትንሽ ከቀደሙሽ አየዋለሁ ነበር የቀደሙ። እስቲ ወንዶች ትልልቆችም ትንንሾች ማነው ሴቶች ትልልቆች ወንዶች ትልልቆች ዝም በሉና ሕፃናት ከ18 በታች ሆናችሁ እኔን ተከትላችሁ ድምጻችሁን ከፍ አድርጋችሁ በሉ። አየዋለሁ። አፌ ቁርጥ ይበልላል። አጨብጭቡላቸው ለነሱ። አንድ ነገር ትዝ አለኝ። ቅድም እዚህ ጋር ከፊት ለፊት ሕፃናቶቹ ቆሞ ሲዘምሩ የሆነ ነገር ሲያደርጉ አይታችኋል አይደል? በጣም ሲያስቋችሁ ነበር። እኛ ጀርባ ሆነን በኋላ ተነገረንና ሰምተን በኋላ ነው የሳቅነው። የሚያውቋቸውን ልጆች አሉ ይላሉ አሉና በቃ አንድ ነገር ትዝ አለኝ። ሰንበት ትምህርት ቤት ስንማር ልጅ ሆነን አንድ ልጅ አለ። አሁን ዘማሪ ሆኗል። ስሙን አልነግራችሁም። እኔ ያደግኩበት አካባቢ ያደገ ልጅ ነው። እንደዚህ ትንሽ ሆኖ ይዘምራል። ሰልፍ ፊት ለፊት ቁጭ ብሎ ቆሞ እንደዚህ ሲዘምር
ጉዳዩ ከእናንተ ጋር የተያያዘ ስለሆነ ነው ትዝ አለኝ። ከፊት ለፊት ነው የቆመው እየዘመረ ሰው ሽልማት ግንባራቸው ላይ ብር ይሰጣል። እናንተ እንኳን አልሰጣችሁም አላየንም። ለልጆቹ እያመጡ ብር ይሸልሙታል። እንደዚህ ነበር ደረጃው። ከላይ ላይ ቁጭ ያሉት ከዛ በታች ደረጃ እንደዚህ ሆኖ መድረኩና እያመጡ ይለጥፋሉ። ልክ ልጁን አምጥቶ 10 ብር እዚህ ላይ ለጥፈውልታል። ለሕፃኑ ልጅ ማለት ለሚዘምረው እንዲህ ያለ ነው ብራን ነው የሚያለው። መጨረሻ ብሯን ንፋስ ወሰዳትና ወረደች። ምን ቢያደርግ ጥሩ ነው? ወረደ ሰልፉን ትቶ ብሯን ፍለጋ። መዝሙሩ ሰልፉን ትቶ ብሯን ይፈልጋል። የሚገርማችሁ ልጁ ደግሞ የእናንተ ዘመን ነው፣ ጉራጌ ነው። ብርና ጉራጌ እመቤት ነው እንዴ ጭብጨባ። ያርግላችሁ እግዚአብሔር። ለፍታችሁ ነው፣ ደክማችሁ ነው፣ ጥራችሁ ነው። ይሄ የእናንተ ህዝብ በጣም ደስ ይለኛል። ከነገር ከምን በቃ ስራው ላይ ነው። እግዚአብሔር ይባርክላችሁ። ሰርታችሁ ደክማችሁ ያመጣችሁትን ሀብት እግዚአብሔር ይባርክላችሁ። ቀልድ የለም አለ ልጁና ወረደና ሳንቲሟን ሰብሰብ አድርጎ ሰልፉ ላይ ተመለሰ። እሺ ስለዚህ ህፃናቶች በጣም ደስ ይሉኛል። ህፃናቶቹን እግዚአብሔር ያሳድግልን። ህፃናቶቹን እግዚአብሔር ይጠብቅልን፣ ለክብር ያብቃልን። አየዋለሁ። ምን አደርጋለሁ? ስለ ማየት ምንድን ነው ማየት? እስቲ አንድ የተጻፈበትን ይሄ ቃል የተጻፈበትን ቦታና ታሪክ እንይ። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ ያለውን ቃል መነሻ ስናደርግ ይህንን ታሪክ የሚያብራራልን ይህን የትምህርት ርዕስ የሚያብራራልን ታሪክ ዘኍልቍ ምዕራፍ 22 ጀምሮ ተጽፏል። በለዓም የተባለ ሰው የመመረቅና የመርገም ስልጣን የተሰጠው ሰው፣ ሁላችንም የምናውቀው ሰው፣ አንድ ጊዜ ባላቅ የተባለ የሞዓብ ንጉስ ይህንን ሰው ሊጠቀምበት ሲጠራው እናያለን። ባላቅ የተባለው የሞዓብ ሰው ወይም የሞዓባውያን መሪ በለዓምን ሽማግሌዎችን ልኮ ይህንን የመመረቅና የመርገም ስልጣን ያለውን በለዓምን ጥሩልኝና እሱ ከፊቴ ተደቅነው የሚያስቸግሩኝን የሚያስፈሩኝን እስራኤላውያንን እንዲረግምልኝ በለዓምን ጥሩልኝ ብሎ ሽማግሌዎችን ይልካል። እዚህ ኦሪት ዘኍልቍ ምዕራፍ 22 ቁጥር 6 ላይ ተጽፏል። እባክህን ናና እስራኤልን እርገምልኝ፣ አንተ የመረቅከው ምሩቅ የረገምከውም እርጉም እንደሆነ አውቃለሁ ብሎ ሰዎች ላከበት። በለዓም እግዚአብሔር ወዳዘዘው ስፍራ ብቻ ነበር መሄድ የነበረበት። እግዚአብሔር ይህንን ሕዝብ መርቅ ሲለው ያን ሕዝብ ሄዶ መመረቅ አለበት። ይህ ሕዝብ ደግሞ የተረገመ ነውና እርገም ብሎ ሲልከው ብቻ ወደዚያ መሄድ ነበረበት። አሁን ግን በለዓምን መልእክት ሲልክበት ጥቂት ካንገራገረ በኋላ አህያው ላይ ተጭኖ በለዓም ጉዞ ጀመረ። በለዓም ጥቂት እንደተጓዘ በለዓምን ስታጓጉዝ የነበረችው ወይም ለበለዓም አድራሽ የሆነችው እላዋ ላይ ተቀምጦ የሚሄድባት አህያው የተወሰነ መንገድ ከሄደች በኋላ ቀጥ ብላ ቆመች። በለዓም አህያይቱን መደብደብ ጀመረ። ይደበድባታል። አሁንም ሌላ መንገድ ፈልጋ በሌላ ጎዳና በሌላ መስመር መሄድ ፈለገች። ጥቂት እንደሄደች ግን አሁንም መሄድ አልቻለችም። ቀጥ ብላ ቆመች። አሁንም በለዓም አህያይቱን ይደበድባታል። ሶስተኛ ጊዜ አህያይቱ ሌላ መንገድ ፈለገች። ጠባብ መንገድ ፈልጋ እዛ መንገዱ ስትገባ አሁንም
ቀጥ ብላ ቆመች። አህያይቱን ደበደባት። በዚህ ሰዓት እግዚአብሔር የአህያይቱን አፍ ከፈተ፣ እንደ ሰው እንድትናገር አደረገ። ይችላል አይችልም? እግዚአብሔር የተዘጋውን ምን ያደርጋል? ይከፍታል። የአህያይቱን አፍ ከፈተው፣ እንደ ሰው እንድታወራ አደረጋት። ዞር አለችና በለዓም አለችው። በለዓም ለምን 3 ጊዜ መታኸኝ? ስንት ጊዜ? 3 ጊዜ ለምን መታኸኝ? ምን አድርጌ ነው 3 ጊዜ መታኸኝ አለች። ዞራ እኮ ነው። በለዓም አልገረመውም። የአህያይቱ መናገር አልገረመውም። እንዴት አህያ ተናገረች? እንዴት አህያይቱ አፍ አውጥታ እንደ ሰው አወራች ብሎ አልገረመውም። ምን አይነት መታወር እንደሆነ አስቡ። ምን ያህል ልብ መደንደን እንደሆነ አስቡ። ይህ እኮ ከባድ ነው። እስቲ አሁን ወደ ቤታችሁ ስትሄዱ ማታ ድመቶቻችሁ ወይም ውሻዎቻችሁ ወይም በጎቻችሁ ወይም ጥጆቻችሁ ወደ ቤት ስትገቡ ወይዘሮ አስቴር ዛሬ ደግሞ የት ነው አምሽተሽ የመጣሽው ብትላችሁ፣ አቶ በቀለ ዛሬ ደግሞ የት ነው የዋልከው ቢል በጣም ነው የሚያስደነግጠው። ገብታችሁ ደግሞ ድመታችሁን አይኗን እንዳታዩ አትናገርም። ግን በጣም የሚደንቅ የሚገርም ነገር ይሄ እንኳን አልገረመው። ለምን ወደ ጥፋት ነው የሚሄደው? እሱ የሚታየው የሚያገኘው ክብር፣ የሚያገኘው ገንዘብ፣ የሚያገኘው ወርቅ እንደዚህ ከመታወር ጌታ እግዚአብሔር ያድነን። ዝም ብሎ ወደ ጥፋት መነዳት፣ ዝም ብሎ ወደ ጨለማ መነዳት፣ ዝም ብሎ ወደ ሞት መነዳት፣ እኔም ሳያስተውሉ ግራና ቀኝ ሳያዩ የእግዚአብሔር ልጆች ቁሙ። መጀመሪያ በሃይማኖት ቁሙ። መጀመሪያ መንገዱን ጠይቁ። የቱ ነው እረፍት ያለበት መንገድ፣ ሰላም ያለበት መንገድ፣ ዘላለማዊ ክብር የሚገኝበት ጎዳና የቱ ነው? መንገዱ የቱ ነው? እየሄድን አጣርተን እንመለሳለን የምንልበት ዕድሜ የለንም። የተከፈተው መንገድ ሁሉ ወደ ተከፈተው መንገድ ሁሉ የምንሄድ ከሆነ ለመመለስ ዘመን ላይኖረን ይችላል። እዛም እያጣራው እዛም እየገባው እዛም እየተመላለስኩ አትበሉ። እዚህ እግዚአብሔር የከበረ ስፍራ ሰጥቶናል። ያማረ ስፍራ ሰጥቶናል። ሰላማዊ ቦታ ሰጥቶናል። በዚህ መኖር ለኛ መልካም ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በዚህ መኖር እግዚአብሔር አምላክ ባለበት በመቅደሱ በአደባባዩ የዘላለማዊ ሕይወት ክብር ባለበት በአደባባዩ በመቅደሱ መኖር ለኛ መልካም ነው። ምን አድርጌ ነው ማለት? እንዲያውም ማለት ስላላገጥሽብኝ ነው መቀጠቀጥሽ። እንዲያው ሰይፍ በእጄ ላይ አለመኖሩ ተጠመሻል። ሰይፍ አልያዝኩም እንጂ እገልሽ ነበር አለ። አያይቱን እኮ ነው የሚሆነው። ሰይፍ የለኝም ሰይፍ አልያዝኩም እንጂ እገልሽ ነበር አላት። ምን አድርጌ ይሄን ሁሉ ዘመን አስቸግሬ ያውቃለሁ? አይ ዛሬ ያስቸገርሽኝ፣ ስለዚህ እገልሽ ነበረ። በዚህ ሰዓት እግዚአብሔር አምላክ የበለዓምን አይኖች ከፈተ። የማንን አይን? የማንን አይን? እግዚአብሔር የእያንዳንዳችንን የልቦናችንን አይን ያብራልን። በለዓም እያየ አልነበረም እንዴ? እያየ አልነበረም እንዴ? ይሄ አይኑማ እያየ ነው። ይሄ ግንባራችን ላይ ያለው አይናችንማ ያያል ሳይሆን ያፈጣል ብንል ይሻላል። ያፈጣል፣ በቃ ፍጥጥ። በለዓም ያያል። የሚያየው ግን ገንዘቡን፣ ብሩን፣ የሚያገኘውን ነገር ዝም ብሎ ይሮጣል። ወዴት እንደሚወስደው በማያውቀው መንገድ ይሮጣል። ይሄ አይናችን ወዴት ነው የወሰደን? ይሄ አይናችን ምንድነው ያሳየን? ምንድነው ያየነው? የወንድማችን ክብር ሳይሆን የሚታየን የወንድማችን ውድቀት። የተራቆተውን ማየት አልቻልንም በዚህ አይናችን። የተቸገረውን ዘመዳችንን ማየት አልቻልንም በዚህ አይናችን። የእግዚአብሔርን ጽድቅና ክብሩን ማየት አልቻልንም በዚህ አይናችን።
በፍቅር መተያየት አልቻልንም በዚህ አይናች። አሁን እዚህ በዚህ ጉባኤ በእግዚአብሔር ጉባኤ በዚህ ጉባኤ ምህረት ከእግዚአብሔር በሚዘንብልን በዚህ ጉባኤ እንኳን የጎሪጥ የሚተያያል የታ ያለሚያያል አሁን የምንተያያለን በፍቅር መተያየት ሲገባን እዚህ መድረክ ካለ ነው ይቅርታ አድርጉልኝ እዚህ መድረክ ካለ ነው አገልጋዮች ጀምሮ እኮ ነው ይሄ ያለው 38 ዓመታችሁን ከምታከብሩ ሰንበት ተማሪዎች መሃል ሁሉ አለ ከናንተ መሃል ሁሉ አለ የጭካኔ አስተያየት ምን ነው እንዲህ በሆነ ምን ነው ተዋርዶ ባየሁት እንዲህ የምትሉት ሰው ከብሮ ነው የምታዩት እግዚአብሔር በሱ ላይ ትልቅ ድንቅ ነገር ይሰራል ሲከብር ነው የምታዩት ከፍ ሲል የምታዩት ጸጋው ሲበዛለት ነው የምታዩት እግዚአብሔር ቤቱ ኑሮ ሲባርክ ነው የምታዩት እባካችሁ በክፋት አይን አልተያይ ይሄ የሥጋ አይናችን ነው እየበራ ያለው እግዚአብሔር ልጆች እባካችሁ በፍቅር እንተያይ የበለዓም አይኖች ያዩት የነበሩ አይኖች ወደ ሞት ወደ ማይፈለግ ስፍራ ነበር የመሩት የሰው ሀብት የሰው ገንዘብ እያየን ይሄ የኔ በሆነ ነው በብቀኝነት ነው የምንተያይ በለዓም ወደቀ አይኑ ተከፈተለት ያን ጊዜ ለካ ከአህያይቱ ፊት ለፊት የተመዘዘ ሰይፍ ያዘ መልአክ ቆሟል አህያይቱ ያየችው በለዓም ያላየው ያሳዝናል ሰው ከሚጠፉ እንስሳ ሲያንስ ያሳዝናል ክቡር ሆኖ ተፈጥሮ ሳለ ድንቅ ሆኖ ተፈጥሮ ሳለ ግሩም ሆኖ ተፈጥሮ ሳለ ሰው ከእንስሳ ሲያንስ ስላሴ አርአያና አምሳል የተፈጠረ ሰው የከበረ ሰው ግሩምና ድንቅ ሆኖ የተፈጠረ ሰው ዳዊት በመዝሙር 138 ላይ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ አለ እስቲ ግሩምና ድንቅ አድርጎ የፈጠራችሁን ስላሴን አመስግኑ ማን የፈጠረን ማን የፈጠረን ግሩምና ድንቅ አድርጎ ለምን ታዲያ እንደሚጠፉ እንስሳት እንሆናለን ለምን ከእንስሳ በታች እንሆናለን ያሳዝናል ኢየሱስ ክርስቶስ በበረት ሲወለድ ለድንግል ማርያም የሚሆን ስፍራ ከማኅፀኗ ለሚወለደው ለኢየሱስ ክርስቶስ የሚሆን ስፍራ አልነበራቸው የነበረው ቦታ በበረት ሲወለድ ኢየሱስ ክርስቶስ እንዳይበርደው ጌታቸው እንዳይበርደው ፈጣሪያቸው እንዳይበርደው ሰዎች ደጃቸውን ዘግተው ቤታቸውን ቆልፈው ወደ ሁላችንም ቤት ትግባልን የጌታ የኢየሱስ ክርስቶስ እናት የበረከት እናት የሕይወታችንን ራስ የወለደችልን ድንግል ማርያም የኛን ቤዛ የኛን ሕይወት ይዛ ስትንከራተት ለአንቺ የሚሆን ስፍራ የለንም አሏት በልባችን ዛሬ ለእግዚአብሔር የሚሆን ስፍራ ጠፍቷል የማይጠቅም ነገር በልባችን ተሰግስጎ የማይረባ ነገር በልባችን ነክሶ አረ መድኃኒዓለም የማይጠቅመውን የማይረባውን ከልባችን ያውጣልን እሱ በልባችን እሱ በቤታችን ይንገስልን ወላዲተ አምላክ ዶኪማስም ቤት ጓዳ ታሪክ የቀየረች ድንግል ማርያም ወደ ልባችን ጓዳ ትምጣለች እሷ ልጇን ይዛ ትመጣለች አመስግኗት ወላዲተ አምላክ ድንግል ማርያም ወደ ሕይወታችን ጓዳ ድንግል ማርያም ኢየሱስ ክርስቶስ ልጅ ልጅ ጓዳቸው መሯል ጓዳቸው ጎሏል እኛ እንላለን ሰአሊ ለነ ቅድስት ሆይ ድንግል ሆይ ለምኝልን ማንን ለምኝልን ልጅሽን ለምኝልን እንላታለን ሲጎልብን ሲከፋ ስንጨነቅ ባዶ ሲሆን ቤታችን አይናችን ማየት ሲያቅተው ልባችን ባዶ ሲሆን እጃ ስናጣ ሲጨንቅ ለምኝልን ሰዎቹ ስፍራ የለንም ቦታ የለንም አሉ ኢየሱስ ክርስቶስ በበረት ውስጥ ተወለደ እንዳይበርደው እንስሳቱ አህዮችና ላሞች እስትንፋሳቸውን ገበሩለት እያሉ ያሟሙቁት ነበር አሁንም በለዓም ያላየውን አህያይቱ አይታለች በለዓም መልአኩን ሲያይ ተመለስ መንገድ በፊቴ ጠማማ ነው ተመለስ ሲለው ወደቀ ሲወድቅ አይኑ ተከፈተ
ይሄ ወድቆ አይኑ የተከፈተለት የቢዖር ልጅ በለዓም እንዲህ ይላል። ከወደቀ በኋላ አይኑ ከተከፈተለት በኋላ የልቦናው አይን ከተከፈተለት በኋላ የቢዖር ልጅ በለዓም እንዲህ አለ። አይኖቹ የተከፈቱለት ሰው እንዲህ ይላል። እግዚአብሔርን ቃል የሚሰማ የልዑልንም ዕውቀት የሚያውቅ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው አይኖቹም የተከፈቱለት እንዲህ ይላል፣ አየዋለሁ። ምን አደርጋለሁ? ተናጋሪው በለዓም ነው። ወድቆ የተነሳው አይኑ የተከፈተለት በለዓም አየዋለሁ። አሁን ግን አይደለም። አየዋለሁ፣ አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። በዛ በጨለማ ዘመን ውስጥ ሆኖ ሰውና እግዚአብሔር በተለያየበት ዘመን ውስጥ ሆኖ በጨለማ ዘመን ውስጥ ሆኖ በኩነኔ በጭንቅ ዘመን ውስጥ ሆኖ አየዋለሁ። አሁን ግን አይደለም። በእኔ ዘመን ግን አይደለም። አሁን ዛሬ ግን አይደለም። ግን አየዋለሁ አለ። እኛ የመቼውን ነው የምናየው? የመቼውን ነው የምታዩት? የነገ የተነገ ወዲያ የመቼውን ነው የምናየው? የዛሬን አይደለም፣ የአሁኗን ነው የምናየው። የአሁኗን። አሁንና ዛሬ መሃል እንኳን ልዩነት አለ። እኛ የአሁኑን ነው የምናየው። የ6 ሰዓቱን አናውቅ፣ የ8 ሰዓቱን አናውቅ፣ የሌሊት 6 ሰዓቱን አናውቅም። ይሄ ነብይ ግን አየዋለሁ ወደፊት የሚሆነው ገና ከሱ ዘመን በኋላ የሚሆነውን ለማየት መንፈስ ቅዱስ ያስፈልጋል። መንፈስ ቅዱስ በሁላችንም ላይ ይደር። ነገን የሚያሳይ ተነገ ወዲያን የሚያሳይ የሺህ ዓመቱን የሚያሳይ የሚሊዮን ዓመቱን የሚያሳይ መንፈስ ቅዱስ አየዋለሁ። አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ምንድነው የሚያየው? ይሄ አይኑ የተከፈተለት ምንድነው እያየ ያለው? ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሳል አለ። ክብር ለሱ ይሁን። ከያዕቆብ የሚወጣው ኮከብ፣ ከእስራኤል የሚነሳው በትር የናዝሬቱ ኢየሱስ የድንግል ማርያም ልጅ አማኑኤል ነው። ምስጋና ለስሙ ይሁን። አየዋለሁ ያለው እሱን ከዘመናት በኋላ የሚወለደው የነቢያቱ ናፍቆት ዳዊትን በመዝሙሩ ላይ መዝሙር 131 ቁጥር 1 ላይ ዳዊት የተናገረው ድንቅ ነገር አለ። ልበ አምላክ ዳዊት፣ ያ ታላቁ ባለበገናው ዳዊት፣ መዝሙረኛው ዳዊት፣ እግዚአብሔርን የሚያመልከው ለአምላኩ ታማኝ የሆነው ዳዊት እንዲህ አለ። አቤቱ ዳዊትን ገርነቱን ሁሉ አስብ፣ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ በእውነት ወደ ቤቴ ድንኳን አልገባም አለ ዳዊት። ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም፣ ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም እረፍትን አልሰጥም። ዳዊት እኮ እረፍት የለኝም፣ ወደ አልጋዬም አልወጣም። ምንድነው የናፈቀው ዳዊት? ምንድነው የፈለገው ዳዊት? ሁሉ የሞላለት ሁሉ ያለው ባለጸጋው ዳዊት ምንድነው የፈለገው? ለያዕቆብ እንደማልክ ዳዊት ገርነቱንም አስባል። ለመጨረሻ ምን አለ? ለእግዚአብሔርም ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብዬ እንቅልፍ የሚነሳኝ ይሄ ነው አለና ናሆ ሰማዔናሆ በኤፍራታ አለ። እነሆ በኤፍራታ ድምፁን ሰማን አለ። የሕፃኑ የኢየሱስ ክርስቶስን ድምፅ በኤፍራታ ሰማነው አለ። ናፍቆቱ ይሄ ነበረ። አልጋ ላይ እንዳይወጣ ያደረገው ይሄ ነበረ። ያስለቅሰው የነበረው ይሄ ነበረ። ኤፍራታ ቤተልሔም ከተናቀችው ወረድ መንደር ኢየሱስ ክርስቶስን አገኘው። ሕፃኑን በዱር ውስጥም አለ አገኘነው። ስለዚህ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበትም ስፍራ እንሰግዳለን አለ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ይህንን የነቢያቱን ናፍቆት ነው። አየዋለሁ። በዛ ዘመን ውስጥ ሆኖ ያይ ነበረ። ስለ ማየት ስናነሳ እዚህ ግንባራችን ላይ ባለው አይናችን አይደለም የምናየው፣
ኢሳይያስ 6:1 ላይ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ነቢዩ ኢሳይያስም ንጉሥ ዖዝያን በሞተበት ዘመን እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ማንን አየሁ አለ? እግዚአብሔርን አየሁት። ያየሁትም እግዚአብሔር ተናገረ። ማንን እልካለሁ አለ? ወደዚህ ሕዝብ ከንፈራቸው ሰውነታቸው በለምጽ ወደ ለከሰው ሕዝብ ማንን እልካለሁ አለ። ያን ጊዜ እኔ አዘንኩኝ፣ የኔ ከንፈር በለምጽ ተመቶ ስለነበረ። እሱ ታሪኩ ብዙ ነው። የኢሳይያስ ከንፈር በለምጽ የተመታበት ታሪኩ ብዙ ነው። ያን ጊዜ ከሱራፌ መካከል አንዱ ከጽና ውስጥ ፍሙን በጉጠት ይዞ እየበረረ ወደ እኔ መጣ። እየበረረ ወደ እኔ መጣና በዛ ፍም ከንፈሬን ሲነካው ለምጼ ተወገደልኝ አለ። ኃጢአታችንን ያስወገደልን እግዚአብሔር ስሙ የተመሰገነ ይሁን። ላይመለስ ከላያችን ላይ ኃጢአታችንን አስወግዶልናል። ከዚህ በኋላ እኔም እንዲህ አልኩ፣ እነሆ እኔን ላከኝ አልኩ። ለመላክ አሁን ተዘጋጅቷል። እግዚአብሔር ያየነው አምላክ ደግሞ ይልከናል። ለመላክ ስንቶቻችን ዝግጆች ነን? ለመመስከር ስንቶቻችን ምስክሮች ነን? ስንቶቻችን ለምስክርነት ለሰማዕትነት ተዘጋጅተናል? እግዚአብሔር አምላካችን ኢየሱስ ክርስቶስ ምስክሮቼ እናንተ ናችሁ ብሏል። ስለሱ ለመላክ ስለሱ ለመመስከር ስለሱ ለማውራት ስንቶቻችን ተዘጋጅተናል? እግዚአብሔር ወደ ልባችን ይመልሰን። ዳዊት መዝሙር 15 ቁጥር 8 ላይ ልበ አምላክ ዳዊት መዝሙር 15 ቁጥር 8 ላይ እንዲህ አለ፣ ሁልጊዜ እግዚአብሔርን በፊቴ አየዋለሁ አለ። እግዚአብሔርን በፊቴ ምን አደርጋለሁ? አየዋለሁ። እንዴት ነው እግዚአብሔርን የምናየው? በእምነት። እግዚአብሔርን በፊቴ አየዋለሁ። ስወጣ እግዚአብሔር አለ ከኔ ጋር። ስራዬን ስሰራ እግዚአብሔር አለ ከኔ ጋር። ወደ ቤቴ ስገባ እግዚአብሔር ከኔ ጋር አለ። እንደውም መዝሙር 23 ቁጥር 1 ላይ ደግሞ እግዚአብሔር እረኛዬ ነው አለ። እግዚአብሔር ምኔ ነው? እስቲ በሉ በአንድ ቃል እግዚአብሔር እረኛዬ ነው በሉ እስቲ። የሚጠብቀን ማን ነው? ስንወጣ የሚጠብቀን ማን ነው? ስንገባ የሚጠብቀን ማን ነው? የቤታችን ራስ የሚጠብቀን አባታችን እግዚአብሔር ነው። ክብር ሁሉ ለሱ ይሁን። ጠላት እንዳይጥልን፣ ጠላት እንዳያዋርድን፣ ዲያብሎስ እንዳያገኘን፣ ዲያብሎስ እንዳይነጥቀን፣ ዲያብሎስ እንዳያታልለን፣ ዲያብሎስ እንዳያዋርድን የሚጠብቀን አምላክ አለን። በእሳት ውስጥ ብንሄድ፣ በውሃ ውስጥ ብንሄድ፣ በተከበበ መንደር ሁሉ እግዚአብሔር ይጠብቀናል። ቅዱስ ገብርኤል ልኮ እግዚአብሔር ይጠብቀናል። ቅዱስ ሚካኤል ልኮ እግዚአብሔር ይጠብቀናል። ወደ አንበሶች ጉድጓድ እንኳን ብንጣል የዘመድ ወገን በሌለበት፣ ዘመድ በሌለበት፣ ተከራካሪ በሌለበት፣ ዋስ ጠበቃ በሌለበት፣ ከጎን የሚቆም በሌለበት በጠላቶቻችን እጅ ተላልፈን ተሰጥተን ወደ አንበሶች ጉድጓድ እንኳን ብንወረወር እንደ ዳንኤል አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ እንዳለው እንደ ዳንኤል ከተወረወርንበት ቦታ ከተጣልንበት ቦታ ሰው ከማይነሳበት ሰው ከማያገግምበት ቦታ እግዚአብሔር መልአኩን ልኮ የጠላቶቻችንን አፍ የዲያብሎስን አፍ ሊውጠን የመጣ ሊጥለን የመጣ ሊያዋርነን የመጣ ከዚህ ክብር ሊለየን፣ ከዚህ ሕይወት ሊለየን፣ ከዚህ ቤት ሊለየን፣ ከዚህ ሃይማኖት ሊለየን፣ ከዚህ ምስጋና ሊለየን የመጣውን ጠላት መልአኩን ልኮ ቅዱስ ሚካኤልን ልኮ ቅዱስ ገብርኤልን ልኮ አፉን ይዘጋል። ክብር ለሱ ይሁን። አምላካችን ለእግዚአብሔር የአንበሶቹን አፍ ዘጋ። እግዚአብሔር ከኛ ጋራ ነው። እግዚአብሔር ከማን ጋራ ነው? ከኛ ጋራ ነው። እግዚአብሔር ይጠብቀናል። እግዚአብሔር ይረዳናል። እግዚአብሔር ከጎናችን አለ። ለዚህ ብዙ ነገር ሆኖልናል። የጠላትን ሐሳብ ሁሉ አፈራርሶ እግዚአብሔር ከኛ ጋራ። ዳዊት ብዙ
መዝሙር 120 ላይ ደግሞ የተናገረው ነገር አለ። አይኖቼን ወደ ተራሮች አነሳው አንሳይኳ ይንቴ መንገል አድባ ወደ ተራሮች አነሳው። ወደ ተራሮች ላይ አለ። ወደ አንዱ ተራራ አይኖቼን አነሳው። ምን ፍለጋ? ረዳት ፍለጋ። ወደ ተራራዎች ሁሉ አይኖቼን አነሳው። ረዳቴ ከወዴት ይምጣ? የሚረዳኝ ከወዴት ይምጣ ብዬ ወደ ተራራዎች ሁሉ አየዋል። ወደ ከፍታዎች ሁሉ አየዋል። እኔና እናንተ እንደዚህ አይደለ ይሆን ነው? ብዙ ከፍታዎች አሉ። አንዳንዱ እዛ ጋር የሆነ ባለስልጣን ዘመድ አለኝ ወደዛ ያያል። አንዳንዱ እዛ ጋር ዘመድ አጎት አለኝ ይላል። አንዳንዱ እዛ ጋር ያስቀመጥኩት ባንክ ቤት ገንዘብ አለ እዛ ጋር አይኑን እዚህ ይጥላል። እባካችሁ አይናችሁን ወደ እግዚአብሔር አንሱ። እነዛ የተመካንባቸው፣ እነዛ ተስፋ ያደረግናቸው፣ እነዛ አይኖቻችንን የጣልንባቸው ሁሉ አቅም የላቸው፣ ጉልበት የላቸው። ነገ ይለወጣሉ፣ ተነገ ወዲያ ይቀየራሉ። ዘመን ይቀይራቸዋል፣ ጊዜ ይለውጣቸዋል። የማይለዋወጠው ሁልጊዜ በልጆቹ ላይ ዓላማው ፍቅር ብቻ የሆነ እንደ እግዚአብሔር ያለ ማንም የለም። ክብር ሁሉ ለሱ ይሁን። እንደ እግዚአብሔር ያለ የማይለዋወጥ የማይቀያየር በልጆቹ ላይ ያለው ዓላማው ፍቅር ብቻ የሆነ ደጁን ከፍቶ የሚጠብቅ ስታጠፋም ስታጠፊም ስትርቂም የማይተውሽ የሚከተልህ አባት። ይሄ በስጋ የወለደን አባት ብሎ መክሮ የማትሻሻል የማትለወጥ ከሆነ ደጁን ይዘጋባል። እንደውም ቀበሌ ምናምን ይሄድና እኔ ከዚህ ልጅ ጉዳይ አልጠየቅም ቢያጠፋ ውርድ ከራሴ ብሎ ይገባል። አባቴ ክርስቶስ ግን አንድም ቀን ለመከራ አሳልፎ ጥሎን አያውቅም። ክብር ሁሉ ለሱ ይሁን። እንዴት አይነት አባት ነው ያለን! እንደዚህ ነው የምታመሰግኑት። እንደዚህ ነው ለሱ ቃሉ በጣም ለመድ ነው። ቀለል አደረግነው። ቀላል አይደለም። የያዝነው ጉዳይ ከባድ ነው። እስከ መጨረሻ የወደደን ጌታ እግዚአብሔር ስሙ ከፍ ይበል። እስከ ሞት በፍቅር የተከተለን ያልተለየን፣ ዛሬም የሚወደን፣ ዛሬም ከነ አመላችን ከነ ጠባያችን ከነ ክፋታችን ውስጣችን ቢፈተሽ ቢበረበት ቢታይ ድብቅ አረገው እንጂ ውስጥ ላይ ግድን አረገው እንጂ ከባቴ አበሳው አጋልጦ አሳልፎ አልሰጠንም እንጂ። አቤት ሰዎች የሆነች ነገር እንደ ድሮ የሆነች አንድ ሰው ከዋሸ እዚህ ላይ ነጭ ወጣበት። ለምስ በብሉይ ኪዳን ጌታ ሳይገለጥ እሱ ሳይገለጥ የነበረው ነገር ያስፈራ ነበር። እሱ ሲገለጥ ያ ፍርሃት ጠፋ። አቤት በዚህ ዘመን ቢሆን ኖሮ ሁላችንም ፈረኝ ነበር። መቤት አንድ ጥቁር አይኖርም ነበር። ስለኛ ሁሉ መስቀል ላይ ምን አረገ? ደረቅ እስቲ ይወት አይዋለው ለፊት ለፊት ይኸውልህ አሁን ማየት ነው ያቃት። እኛ የምናየው እንዳልኳችሁ ነገሮቻችን ነው። ዳዊት እኮ መልሰ አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ ብዬ አየሁ። ልጆቹን ሲያይ ልጆቹ ጠላት ሆኑበት። ሳኦልን ሲመለከተው ሳኦል ጦር ይወረውርበታል። እግዚአብሔር አቅጣጫውን ባያስት ነው። አነሳው፣ አየሁ፣ ተመለከትኩ አለ። ረዳቴ ከወዴት ይምጣ ብዬ መጨረሻ ላይ መልሱ ሰጠን። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። አመስግኖት እስቲ እግዚአብሔር ነው። ረዳቴ ከማን ዘንድ ነው? የኔ ከእግዚአብሔር ነው በሉ እስቲ ሁላችሁ። የኔ ከእግዚአብሔር ነው በሉ። አየህ ከእግዚአብሔር ዘንድ ነው። እግርን ለመናወጥ አይሰጠውም። የሚጠብቅህ አይተኛም ነው። እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል። እግዚአብሔርን በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን
ይጠብቃል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ዳዊት ነው። አየዋለሁ አለ። ፊት ለፊቴ አየዋለሁ። እስቲ የእግዚአብሔር ልጆች ፊት እግዚአብሔርን በፊታችሁ እዩት። መስቀል ላይ ሆኖ እዩት። እኔ አየዋለሁ። ጌታዬ መድኃኒቴ ኢየሱስ ክርስቶስ የኔን ታሪክ ለመቀየር፣ የኔን ጨለማ ለማስወገድ፣ እኔን እንደገና ከወደቅኩበት ሊያነሳኝ፣ ለክብር ሊያበቃኝ መስቀል ላይ የሾህ አክሊል ደፍቶ አይዋል። እስቲ እዩት። በልቦናችሁ አይን ወደ ቀራንዮ እዩ፣ ወደ ቀራንዮ ተመልከቱ። እስቲ እዩ። እኔ አይዋል እዩት። እስቲ መስቀል ላይ እዩት። እስቲ በአይሁድ ፊት አያምርም፣ በጠላት ፊት ውበቱ አልታያቸው። ዳዊት ኢሳይያስም ተናግሯል፣ ባየነው ጊዜ እንወደው ዘንድ ደም ግባት የለው። መስቀል ላይ የሾህ አክሊል ደፍቶ ደሙ ፊቱን ሸፍኖት በአይሁድ አይን ሆኖ እንዴት አይሆንም? ባየነው ጊዜ ደም ግባት የለው። ለእኛ ግን ውብ ነው። ክብር ለሱ ይሁን። ለእኛ ግን ድንቅ ነው። የእሱ መከራ የእሱ ቁስለኛ ውበት። አንዲት እናት ናት። አንድ ልጅ ነበራት። ይሄን ልጇን ለማሳደግ የማትወጣው ዳገት የማትወርደው ቁልቁለት የለም። ይሄን ልጇ ሰው እንዲሆንላት እንዲያድግላት አባት የለውም። ልጇ አባቱ በሕፃንነቱ ሞቶበት ያለ አባት ልጅ ለማሳደግ ምንም ረዳት አልነበራትም ከጎኗ የሚቆም። እንጨት ለመልቀም ጫካ ስትሄድ የጎረቤት ሰዎች ትለምናለች። ይሄን ልጅን ጠብቁልኝ ትላለች። የጎረቤት ሴቶች ሰለቿት። በቃ ሁሉ ጊዜ ነው ያንቺ ታሪክ አይለወጥምና አንችልም ከዚህ በኋላ አለዋት። ወደ ጫካ ይዛው እንዳትሄድ ሕፃን ልጅ ነው አይሆንም። አንድ ቀን በሩን ዘግታበት እንጨት ልትለቅም ሄደች። እንጨት ለቅማ ስትመለስ ሰፈር ውስጥ ሰው ይጮሃል፣ ዋይ ይላል። እቤቷ ላይ እሳት እየነደደ ነው። በእሳቱ መሃል እቤት ዘግታበት የወጣችው ልጇ ይጮሃል። ልጁ ውስጥ ሆኖ ያለቅሳል። ዋይ ይላል፣ ይጮሃል። ሕፃን የጎረቤት ሰው ተሰብስቦ ዳር ተሰብስቦ ዝም ብሎ ይጫጫል። የእኛን ጮተኛ ለቅሶ ጠጋ ብሎ እኮ የሚያለቅስልን የለም፣ እንባችን የሚያብስ የለም። የሚያላቅሱን ግን ብዙ ዙሪያውን ሆነው ይጮሃሉ። እሳት ሙከራ ያደርጋሉ፣ ውሃ ያመጣሉ። ምን ይላሉ? በፍሮ ውስጥ ገብቶ የዛን ልጮ ሰምቶ ውስጥ የሚገባ ዘመድ ግን አልነበረው። እናት መጣች። ስትመጣ ቤቱ ላይ ደደ ነው። ተሳስበ ታሪኩ የሚጀምረው ከዚህ አይደል። ወደ ኋላ ልመለስ። አንድ ትልቅ ካምፓኒ ማናጀር የሆነ ሰው ነው። እናቱን ሁሌ ጓዳ የሚደብቃት ሲሰማ አንጀት የተላወሰ ዘልዬ እሳት ውስጥ ገባው። እሳቱ ዘልዬ ስገባ እሳቱ አንተ ጋር አልደረሰም፣ ደረስኩልህ። እሳቱ ሳይበላ ደረሰልን ክርስቶስ። ክብር ለሱ ይሁን። አባታችን ደረሰልን። እሳቱ ውስጥ ነው የገባው። ልጄ አቀፍኩ። እሳቱ እንዳይነካ ጋረርኩ፣ ሸፈንኩ፣ በቀምሼ በልብሴ ሸፈንኩህና አንተን ይዤ ወጣሁ። አንተን ወደ ውጭ አወጣሁ፣ ምንም ጫፍ ሳይነካ። ያኔ ልጄ የእሳቱ ወላፈን እኔን ጠበሰኝ፣ ፊቴን ታያለ ልጄ፣ ይሄ የኔ ጠባሳ ያንተ ውበት ነው አለችው። እማዬ ብሎ እርር ብሎ አልቅሶ እማዬ አንቺማ የኔ ናት፣ ይቺ ናት የኔ እናት እያለ እሱ ነው የኛ ጌታ፣ እሱ ነው የኛ አባት። መስቀል ላይ የኛን ያ የሚያስጠላውን የኛን ሕይወት ያ የማያምረውን የኛን ማንነት ለመለወጥ ውበት እንደሌለው መስቀል ላይ ስለኛ የተሰቀለ ደሞ የፈሰሰልን
ኢየሱስ ክርስቶስ ነው። ክብር ምስጋና ለሱ ይሁን። የኛ ውበት እሱ ነው። እዩት፣ ውበታችንን እዩት፣ ጌጣችንን እዩት። መስቀል ላይ ሆኖ እዩት፣ እስቲ እዩት እባካችሁ፣ የልባችሁ ደጅ ክፈቱና እዩት። አሁን ማየት ነው ያቃተን። እውነት የክርስቶስን መከራ መስቀል የሚያይ አይኑ ወደ መስቀል የሆነ የይቅርታ ሰው የምህረት ሰው ይሆናል። ልባችን ለፍቅር ቦታ ያጣው የክርስቶስ ፍቅር ስላልገባን ነው። እናንተ የገሊላ ሰዎች፣ እናንተ የገላትያ ሰዎች ኢየሱስ ክርስቶስ በፊታችሁ ተሰቅሎ እንዳታዩ፣ ተስሎ እንዳታዩ፣ በእውነት ለእውነት እንዳትታዘዙ አዚም ያደረገባችሁ ምንድን ነው አለ። ያንን አዚም እግዚአብሔር ከልባችን ይንቀልልን፣ ከዓይናችን ፊት ያርቅልን። አየዋለሁ፣ እግዚአብሔርን በፊት አየዋለሁ። መድኃኒዓለም ኢየሱስ ክርስቶስን እዩት፣ እዩት። እሱን ስናይ ፍቅር ይገባናል፣ ምህረት ማድረግ ይገባናል፣ ይቅርታ ይገባናል። አየዋለሁ፣ እዩት እስቲ። ያ ሁሉ መከራ ለኔ ነው ይላል። ያየ ሰው የኔ ነው ይላል። የተመለከተ ሰው የኔ ነው ይላል። የኢየሱስ ክርስቶስ ፍቅር ይበዛለታል። አየዋለሁ፣ አምላኬን አየዋለሁ፣ ጌታዬን አየዋለሁ። ኦሪት ዘፍጥረት ምዕራፍ 16 ቁጥር 13 ላይ ከአብርሃም ቤት ከሳራ ቤት ስንቅ ተቋጥሮላት ምድረ በዳ ስትንከራተት የነበረችዋን አጋርን ታውቋታላችሁ። ሁሉ ነገር አለቀባትና ተስፋ ቆርጣ ምድረ በዳ ላይ ልጇን ጥላ ታለቅስ ነበረ። ስታለቅስ እግዚአብሔር አያት። ምድረ በዳ ላይ ምንም ማንም በማያያት ቦታ ላይ እግዚአብሔር አያት። ማንም በማያየን ማንም በማይመለከተን ቦታ ላይ ማን ያየናል? አባት ክርስቶስ ያየናል። አያትና ውሃ ፈለቀላት። ያንን ውሃ ጠጣች። የጣልሽውንም አንሺ አላት። አይዞሽ አላት እግዚአብሔር። ያንን ያያትን እግዚአብሔርን፣ ያንን የተመለከታትን እግዚአብሔርን ኤልሮኢ ምን አለ? ምን ነው አፈን ያዘ? ችግር አለ መጽሐፍ ቅዱስ አታነብ። ይሄን የአንድ ሀገር እግር ኳስ ተጫዋች ስም ብጠቅስል 7 ቁጥር የሚለብሰው ይሄን የሚበላው እዛ እንትን ያለው እዚህ እግዚአብሔር ወደ ልባችን ይመልሰን። አሜን። ኤልሮኢ እስቲ በሉ፣ ኤልሮኢ በሉ። የሚያየኝን አየሁት ማለት የሚያየኝን የሚመለከተኝን አየሁት። ምድረ በዳ ላይ ውሃ ሲያፈልቅ ጌታዬን አየሁት። ዘመን በሌለበት ወገን በሌለበት ሲረዳኝ አየሁት ጌታዬን። ኤልሮኢ አየሁት። እግረ መንገዴን ልንገራችሁ፣ ጥሩ ስሞች አሉ መጽሐፍ ቅዱስ ላይ። ለልጆቻችሁ ደስ የሚል ስም አውጡ። እነ ድፋባቸው ይቁሙ፣ እነ እርገጤ ይቁሙ፣ እነ አሸብር ይቁሙ፣ እነ ሽብሩ ይቁሙ። ሀብትሽ እንዳይሰማ ሰው ለልጁ ሽብሩ። በዚህ ዘመንማ አያዋጣም። አሸባሪ የሚል ሕግ ወጣለ። ጌታዬ ሽብሩ ብላ አታውጣ። ሴቶች በጣም ሳቃቸው። እናንተ ደግሞ ትብሳለች። ሱዚ፣ ቻቺ፣ ሚጣ፣ ሚጣ ብራው ለምን ስማል። አንድ ጓደኛ አለን፣ ስሙ በድሉ ነው። አሹም ያውቀዋል። ስሙ በድሉ፣ ቤተሰቦቹ በድሉ ብለውታል። ሲያድግ ይሄ ስም አይመችምና እንቀይር የሆነ ስም እስቲ ከመጽሐፍ ቅዱስ ናትናኤል አልነው። እኛም አንድ ጊዜ ከበድሉ ወደ ናትናኤል አለ። ከዛ ናቲ ሲሉት እንደው ልቡ ደስ አለውና መጣና አንድ ቀን ተቆጣ። እስከ ዛሬ ድረስ የት ነበራት? የሰው ሁሉ ስሙ ሲበላሽ አታስተውሉ? እስከ ዛሬ የት ነበራት? እስከ ዛሬ የት ነበራችሁ ሲባል ደግሞ አንድ ሰውዬ ትዝ አለ። ሰውዬው ሚስት አገባና ሚስት ሙያ የሚባል ነገር አልፈጠረባትም። መቼ ሳያድርስ ነው ወንዶች። ጠዋት ትነሳና ቁርስ ብላ ንፍሮ ትቀቅላለች። ምሳ ላይ ንፍሮ ትቀቅላለች። ማታ ላይ የምግብ ለውጥ ትልና ቀን ሽምብራ ነበረ፣ ማታ ባቄላ ይቀቀላል። ነገ ጠዋት ደግሞ ቁርስ ይባልና ባቄላው
ፍንክት ይደረግና ፉል ያው ነው ንፍሮ ረቆስ በጣም መረረውና እሷን ፈታ ታባረራትና ሌላ ሚስት አገባ። እችኛዋ ሚስቱ ደግሞ ጠዋት ትነሳና የሚገርም ቁርስ ጾም ስለሆነ የቁርሱን አይነት አልነግራችሁም ብራቃችሁ እንዳትጡ። ቀን ላይ ሌላ ምሳ የሚገርም ምግብ፣ ማታ ላይ የሚገርም ምግብ። የዛች ተቃራኒ ባለሙያ ሴት ተገኘች። ለጓደኞቹ ጠዋት ኧረ የምትገርም ሚስት አገኘሁ፣ አሁን ደግሞ ይችኛዋ የተለየች ናት አለ። ኧረ እባክህ አዎ። በሁለተኛው ቀን ቁርሱን ግጥም አድርጎ በላና ምሳውን በልቶ ዱላ መዘዘና እቤት ውስጥ እያሯሯጠ ይቀጠቅጣታል። ትጮኻለች፣ ይደበድባታል፣ ትጮኻለች። ጎረቤት ተሰበሰበ። ምንድን ነው? እቺ ደግሞ ጥሩ ናት፣ ባለሙያ ናት አላልክም? አዎ በጣም ባለሙያ ናት። ይቀጠቅጣታል። እና ምንድን ነው? የት ነበረች እስከ ዛሬ? የት ነበርሽ? እኔ ንፍሮ ስበላ የት ነበር እያለ የት ነበርሽ? ትወዳላችሁ እንደዚህ ተረት ምናምን የሚያስቅ ነገር? አቤት አየዋለሁ። ሲነገሩኝ ምን አደርጋለሁ? ኤልሮይ አለች። የሚያየኝን አየሁት። ሁሌ ማን ያየናል? እባካችሁ እዩት እስቲ የኔ ጌታ። አንዱ ሲጠየቅ ሀብቴ ነው የሚያኖረኝ ይላል። አንዱ ሲጠየቅ ስልጣኔ ነው የሚያኖረኝ ይላል። ገንዘቤ ነው የሚያኖረኝ። እያኖረው ያለውን ያላየቱን አላየንም እኮ እንዴ! ማን እያኖረን ያለን አላየን? እባካችሁ በሱ ኑሩ። እባካችሁ ከግንዱ ጋር እንኑር። ከሚያየን አምላክ እውነተኛ የወይን ግንድ እኔ ነኝ፣ ቅርንጫፎች ደግሞ እናንተ ናችኋል። ከቅርንጫፍ ከግንዱ የተለየ ቅርንጫፍ ማፍራት ይችላል? ማበብ ይችላል? ማማር ይችላል? አያምርበትም። ከግንዱ ከተለየ ይደርቃል። ከግንዱ ከተለየ ፍሬ አያፈራም። ከግንዱ ከተለየ ጥላ አይሆንም። ስለዚህ እናቶች ሰብሰብ አድርገው ወዴት ይከቱታል? ወደ እሳት። ግንዱ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር እውነተኛ የወይን ግንድ እኔ ነኝ አለ። በግንዱን የግንድ ስራ ብዙ ነው። ልጆች ንገሩኝ፣ ግንድ ምንድን ነው ስራው? ከግቤ በረሃ የመጣ ነው። ጣውላ አይደለም የግንድ ስራ። የግንድ ስራ ምንድን ነው? መሸከም። የግንድ ስራ ከመሬት ከውስጥ ውሃን ማዕድንን ወደ ቅጠሉ፣ ወደ ፍሬ፣ ወደ አበባ ማስተላለፍ ነው አይደለ? ግንዱ ተሸካሚ ነው። ግን አንድ ዛፍ ስታዩ ይሄ ግንድ እንዴት ያምራል ትላላችሁ? ምንድነው የምንለው? ይሄ ዛፍ እንዴት ያምራል፣ ቅጠሉ ደስ ይላል፣ አበባው ደስ ይላል፣ ጥላ ይሆናል አይደል የምንለው? ተሸካሚውን ግን አላየንም። ግንዱ እኛ እንዲያምርብን፣ እኛን ውብ እንድንሆን፣ ፍሬ እንድናፈራ የተሸከመን ግንዱ ኢየሱስ ክርስቶስ ነው። ክብር ለሱ ይሁን። አይዋለሁ ምን አደርጋለሁ? ጥቅሶች ብቻ ሰጥቻችሁ ላብቃ። ዘፍጥረት 32 ቁጥር 30 እግዚአብሔርን ፊት ለፊት አየሁት አለ። ያ እግዚአብሔር ያዳነው፣ እግዚአብሔር የባረከው ያዕቆብ። የሐዋርያት ሥራ ምዕራፍ 22 ቁጥር 8 ነው። ወድቆ የተነሳ አይኑ የበራለት ከደማስቆ ጎዳና የተሰበሰበው እግዚአብሔር ለክብሩ ያበቃው ሳውል አይኑ ከተከፈተለት በኋላ የክርስቶስ አገልጋይ ሆነ። የሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ እስጢፋኖስ እየወገሩት፣ እሱ ግን ሰማይ ተከፍቶ ኢየሱስ ክርስቶስን ያይ ነበረ። እግዚአብሔር አምላክ እንድናየው የልቦናችንን አይን ያብራልን። እግዚአብሔር እንድናየው ክብሩን እንድናይ። መዝሙር 16 ቁጥር 15 ላይ ደግሞ ዳዊት ክብርህን ሳይ እጠግባለሁ አለ። የማንን ክብር? የእግዚአብሔርን ክብር። ክብርህን ሳይ እጠግባለሁ።
ሁለተኛ ነገሥት ምዕራፍ 6 ቁጥር 8 ላይ ደግሞ ነብዩ ኤልሳ እዚህ ሶሪያ ውስጥ የሶሪያ ፓርላማ ንጉስ የሚወስነውን ውሳኔ የሚነጋገረውን ጉዳይ እዛ እስራኤል ውስጥ ሆኖ ያያል። ይሄ የሶሪያው መሪ እስራኤላዊውን መሪ እንዴት ለመግደል እንዳሰበ የሆነ ሰዓት ላይ በዚህ ሲያልፍ ይሄን የእስራኤል ንጉስ እንገላለን ብለው እነሱ ሲነጋገሩ ኤልሳ ደግሞ እዛ እስራኤል ውስጥ ሆኖ ያያል። ይህን ጉዳይ ያየ ለንጉሱ ይነግረዋል። ሊገሉ ስለሚመጡ በዚህ መንገድ አትሂድ ይለዋል። ሸምቀው ሲጠብቁት ይቀራል። ሸምቀው ሲጠብቁት ይቀራል። ሰበሰበና ወታደሮቹና መኳንንቶቹን እኛ መሃል ሆኖ አለ ለእስራኤላውያን ነገር የሚያቃብል ሰው ወይም በእኛ ቋንቋ ሰላይ ሰው መሃላችን አለ፣ ንገሩኝ፣ ማን ነው ይሄን የሚነግረዋል? አይ አለው አንዱ፣ አንተ እዚህ በቤት ውስጥ የመከርከውን እስራኤል ሀገር ውስጥ ሆኖ የሚያይ የእግዚአብሔር ሰው አለ ኤልሳ፣ እሱ ያያል፣ እሱ ነው አለ። የት ነው ያለው አሉት። በዶታይን ያለው፣ አምጡና እንገለዋለን አለ።